እማዬ ሰላም ማለት ነው ከዳጣ ጋር የሆነ ነገር አላቸው። ቆይ ምንድነው ሰላምና ዳጣ ያላቸው ግንኙነት? ይሄንንስ ከእርግዝናዋ ጋር ምንድነው የሚያገናኘው? እኔ ማለት ነው እማዬ ሰላምና ዳጣ ግን እናትና ልጅ ነው የሚመስሉ። አንቺ ልጅ ግን በቃ እያበድሽ ነው አይደለ? ለየልሽ እንዴ እማዬ አልቆጣሽም አልሽኝ እንዴ? ምን ችግር አለው ብታዳምጪኝ? ምክንያቱም እማዬ እስኪ ቤት ውስጥ ምን እንደምታደርግላት ይህ በደንብ ባለፈው ራሱ ኮኔን የመታችኝ ዳጣን በተኛችበት አንቃታለሁ ስላልኳት ነው። አላምንልሽ አልኩ አይደል? ይቺ እንኳን ማጣፈጫ ውሸትሽ ናት እማዬ። እኔ እኮ አልዋሽም ባሽቼም አላውቅም። እስኪ በደንብ ያቸው እማዬ ይመሳሰላሉ እኮ በዛ ላይ ደግሞ በጣም የሚዋደዱት። አሁንማ በቃ እማዬ ብታይ ምግብ እኮ ተደብቀ ለእሷ ብቻ ነው የምትሰጣት። እና በርቀት ወልዳት ነው ይሄ ርቀት ትምህርት መሰለሽ? ሰላም እኮ ላለፉት 20 ምናምን ዓመት እዚህ ቤት ነበረች። ከየት ነው የወለደች? እንዴ እማዬ በድብቅ እኮ ወልዳት ሊሆን ይችላል። ሰሚያለሽ? ዝም ብለሽ አንቱ ፍንቱን አታስቢ። እኔም አንቺን ሰው ብዬ እዚህ ማዳመጥ እንዴ? ሰላምና ዳጣ እኮ በቅርብ ነው መወዳጀት የጀመሩት። ለበታስሩ ነገር ባታስቢ። በቃ ሻው ቁሚ። ምን ይገትርሻል? ምን ሆነሽ ነው? የሚፈልገሽ ነው የኔ ቆንጆ? አብጌል ደረጀ እንግዲህ የተንኮሉን መንገዷን ተያይዘዋል። ቤተሰቦቻችን እንግዲህ ከባለፈው የቀጠለ የባሰለ ትላላችሁ። እየባሰ ነው እየመጣ ያለው። እንግዲህ አብጌል እያንዳንዷን ነገር በቃ አንድ በአንድ ከመጠርጠር ወደ ኋላ ስለማትል እንግዲህ ዛሬም እንደተለመደው በሚገርም ሁኔታ የዛሬው ጥርጣሬ ደግሞ ሌላ ጉዳይ ነው። እናንተ እኔ ራሱ አላሰብኩትም። አሁን ስለ ሰላም ልጅ አባት ነበረ እንግዲህ ሰሞኑን እንደምታዩት እየተጨነቀች እያሳሰባት ያለው የነበረው። የዛሬው ደግሞ ጫን ያለ ነው። ሰላምንና ዳጣን እንግዲህ ዲኤንኤ ልታስመረምር ተፍተፍ እያለች ነው። ስላሴ ያውጣኝ። የእውነት በጣም ነው የገረመኝ ጋይስ። ልጅቷ እኮ ማለት ነው አእምሮዋን እንዴት አድርጋ እንትን እንደምትለው አይገርማችሁም? እኔ በፍጹም ነው ትዝ ያላለኝ ነው የምላችሁ። በፍጹም ነው ትዝ ያላለኝ። እና እንግዲህ ዛሬ በሚገርም ሁኔታ እንግዲህ ወይዘሮ ማርታን በቃ ታይማዬ እኔ ትክክል ነኝ አለች። ታይኔማ በነገራችን ላይ እኮ ትክክል ናት። ኦፍ ኮርስ ምንም አልተሳሳተችም። ጥርጣሬው አሁን እኮ ትክክል ናት። ግን ደግሞ ያው እንደምታውቁት ትክክል የሆነ ነገር ሁሉ አይወራም አይደል? እና ከዛ አንፃር ነው እንጂ እኮ አብጌን እኮ ልክ ናት። ግን ነገርዮሹ ቤተሰብ የሚያፈርስ ትዳር የሚያተራምስ ከዛም አልፎ ደግሞ የሰዎችን ሁኔታና እንትን የሚጎዳ ከሆነ አንዳንድ ነገሮችን መታለፍ ያለባቸው ጉዳዮች አሉ። ግን እንግዲህ እንዳያችሁት አብጌል ደረጀ የዛሬው ደግሞ ጫን ያለ ነው። ከፍ ወደ ያለ ደረጃ መጥቶ እንግዲህ ዳጣንና ሰላምን ዲኤንኤ ልታስመረምር ነው ማለት ነው። እንግዲህ ለዲኤንኤ ብር ቻይ እያለች ነው። እንግዲህ አብጌል ባለፈው በመጀመሪያ ደረጀንና ዳጣን አስመርምራለች። ውጤቱም ደግሞ እንግዲህ ያው ፊል አድርጉባታል። ያ የሚሆነው እንግዲህ በምክንያት ነው። አሁንም እርግጠኝነት አይሰካላትም። ለምን እንደማይሰካላት ታውቃላችሁ? አንደኛ ዳጣ ትነቃባታለች። በኋላ አጋጣሚ ወይ ስታወራ ወይ የሆነ ነገር ኢንፎርሜሽኗ ይወጣባታል። ስለዚህ እሱ ደግሞ በጣም ከባድ ነው። ወይዘሮ ማርታን አሁን እንደዚህ ለማሳመን የምትፈልገው አብጌል ለምን ታውቃላችሁ? ለምርመራው አሁን ገንዘብም ሁሉም ነገር እንድታግዛት ስለምትፈልግ ነው። ወይዘሮ ማርታ ይሄን ነገር አምናበት እንዴ እንደዚህ ማለት እንዴ ብላ ነገሩን የምታስብ ከሆነ ለሷ በጣም ትልቅ አድቫንቴጅ አለው። ገባችሁ አይደለ? ያ ለዛ ነው አሁን ነገርዮሹን ከወይዘሮ ማርታ ጋር እንትን ማድረግ የፈለገችው። እንግዲህ ወይዘሮ ማርታ ማራሪ አንቺ ልጅ ኧረ ወይኔ ጉዴ እያለች ነው የምትገኘው። እንግዲህ ለምን ሰላምና ዳጣ እንግዲህ እንዴት ተግባቡ፣ እንዴት ሊግባቡ ቻሉ፣ ለምን ነው የሚለው እንግዲህ አብጌል ጥያቄዋ ጥርጣሬዋ ከዛ ነው የሚነሳው። ከዛ አልፎ ደግሞ በባለፈውም እኮ የመታችኝ ለዛ ነው እንግዲህ ዳጣ እገላታለሁ ስለሰማች እንዴ ታዲያ ሰው እገላለሁ ሲባል ሰው ታዲያ ዝም ሊላት ነው እንዴ? እቺ ተንከሲስ ግን ልጇ ስለሆነች ነው አለኝ ማለት ነው። እሳቢዋን ግን አያችኋት ጋይስ? እንዴት ምን ከምን አድርጋ እንደምትጠረጥር እኮ በጣም ነው የምትገርማችሁ።
አእምሮ እኮ በጣም በነገራችን ላይ ስማርት ነው። ለሌላ ነገር ብትጠቀምበት ማለት ነው። በስመ አብ እኔ እንዴት እንዳሰበችው በጣም ነው የገረመኝ ጋይስ፣ እውነት ማለት ነው። እኔ እንደውም በቃ እየጠበቅኩ ያለሁት የሰላም ልጅ ሲወለድ በቃ የሰላም ልጅ እና ደረጀ እንደምታስመረምራቸው ምንም ባለሞት ተስፋ ነኝ። ምክንያቱም እሷም እየጠበቀች ያለ ነገር ስለሆነ ማለት ነው። እናንተ ስንቱን አስመርምራት ዘልቀዋለኝ። ደረጀ እና ዳጣን አስመረምሬ፣ አሁን ደግሞ የሰላም ልጅና ደረጀን፣ ከዛ ደግሞ የደረጀን የሰላም ልጅና ናታንን አያችሁ። አሁን ይሄ ነገር እንዴት ይሆናል? እንዴት ይሆናል? በሊ ጉድ እኮ ነው ጋይስ፣ ጉድ እኮ ነው። አይገርማችሁም እንዴ? እና ወደ ቤተሰቦቻችን እንግዲህ በሚገርም ሁኔታ በዚህ መልኩ ነው እንግዲህ እየሆነ ያለው ነገር። በጣም ነው የሚገርመው። እና ቤተሰብ እንግዲህ ሌላው ደግሞ እንግዲህ ወይዘሮ ማርታ በቃ በጣም ነው የደነገጠች ያለችው። እንዴ አረ ወይኔ ከምን ነው በቃ አሁንስ ለየልሽ አበርሽ እንዴ እያለቻት ነው። አረ እሷ ምን ታብዳለች፣ ሰው ታሳብዳለች እንጂ። እንግዲህ አብጌል አሁንም ወጥራ ይዛለች። ደረጃ ላይ ጉድ የሚገርመው እንግዲህ የሚገርማችሁ ሰላምን የመጨረሻ ጥያቄ ለመጠየቅ ወይም ደግሞ የልጇን አባት እንዲታውቅ ለማድረግ አንተም አለህበት ነው መጠየቅ ያለብኝና ብላ አባቷ ጋር ደወለች ማለት ነው። ደረጀ ደግሞ ምን እሰራልሻለሁ ሲላት በቃ ሰላምን የምጠይቃት ጥያቄ አለኝ። ለምን ምንድነው ጥያቄት ሲላት እንግዲህ አይ በቃ አንተም ብትኖር አሪፍ ነው። ምክንያቱም ዋና ጥርጣሬዋ ከአባቷ ጋር ስለሆነ ለዛ ነው። ደግሞ ጥርጣሬዋም ምንም ኮንትን የለውም። እውነት ለመናገር ኦኬ ነው፣ ልክ ነው። ግን ምን ታገኛለች ነው? አባቷ ቢያፍር፣ አባቷ ቢዋረድ፣ አባቷ ያልሆነ ነገር ውስጥ ቢገባ፣ ከዛም አልፎ ትዳሩ ቢበተን ልጅ ናት አይችልሽ። ስለዚህ እናትና አባቷን ገበና ነገሮችን ሸፋፍና ማድረግ ነው እንጂ ያለባት። እሷ ግን አደባባይ ይዤ ካልወጣሁኝ አባትየውም እንግዲህ አሁን ሰላምን ልጁን አሳውቂን እያለ እንግዲህ እንዳያችሁት ወይዘሮ ማርታና ደረጀ ጠይቀዋታል። ግን ሰላም በቃ መናገር አልፈልግም፣ አልናገርም፣ መናገርም ያለም ፈልገው ምናልባት በሞት መካከል ልኖር ስለምችል፣ በሞትና በህይወት መካከል ልሆን ስለምችል ወደ ሐኪም ቤት ሲሄድ ወይም ደግሞ የመውለጃ ቀን ሲደርስ የዛን ሰዓት ነው ብላ ነው የተናገረችው። እንግዲህ 9ኛዋ ገብቷል ዛሬ። አጥሮፋት ተስማች በጣም ደስ በሚል ሁኔታ ተከብሮላታል። እንግዲህ ያው በዘመናዊው ወይም በአሁን ላይ በውጮቹ ሀገር ቤቢ ሻወር የሚባለው ወይ ደግሞ በሀገራችን የባህል እናቶቻችን የአጥሮፋት ተስማች የመልካም ምኞት ፕሮግራም አዘጋጅተውላት እንግዲህ ደስ በሚል ቤተሰብ አክርበው ለውራውላታል። እንግዲህ ወይዘሮ ማርታ በዚህ በጣም ትልቁን ድርሻ ተወጥታለች። እሷ ነች ዋናው። እንግዲህ ያው ደረጀም ከቻልኩ እመጣለሁኝ፣ ግን አንቺ ዝሮ የሚጠበቀውን ነገር አድርገሽ አክብሪላት ብሎ ነው እንግዲህ እንትን ያደረጋት። ሰላም ወይዘሮ ማርታም እንግዲህ በሚጠበቅባት ልክ አድርጋ ፀጉሯን አሰርታ፣ ከዛም እንግዲህ የባህሉም እንዳይቀር ልጆቹም ደግሞ ኬክ አዝዘው እንግዲህ ደስ የሚል ፕሮግራም አዘጋጅተዋል ማለት ነው። እንግዲህ አብጌል ግን ለምንድን ነው እንደዚህ የሚሆነው? ኢንስታግራም ላይ መለጠፍ አለበት እያለች ነበር። አረ ወይኔ እንደዛ ሆዷ እየታየ ፎቶው መነሳት አለባት አለች አብጌል ማለት ነው። እሷ እንደዚህ አይነት ፎቶ ነው የማደርገው እያለች ነው። እሱን ባልሽ ይጨነቅበት አላት ናታንን እኮ ነው እያማከረችው ያለ። ምክንያቱም ከሱ ነው ማርገዝ የምትፈልገው እና አብጌል ለኔ ምን አገባኝ፣ እሱን ባልዮ ይጨነቅበት። ግን ነው ኃጢአትም ነው፣ በእንደዛ አይደረግም። ባህላችንም እንትናችንም አይደለም። በዛ ላይ መርገም ነው፣ ለምን እንደዛ ይደረጋል እያላት ነበረ። እና ውድ ቤተሰቦቻችን የዛሬው ቪዲዮ ይህን ይመስላል። በቀጣይ በአዲስ ቪዲዮ እስከምንመጣ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። መልካም ጊዜ በያላችሁበት። ላይክ የረሳችሁ ቤተሰቦች ላይክ አድርጉ ፕሊስ። ለኔ ላይክ ይጠቅመኛል። ሰወዳችሁ ላይክ አድርጉልኝ። ሰብስክራይብ በማድረግ ደግሞ ደወል ምልክቷን አጥቁሩ። መልካም ጊዜ በያላችሁበት። ባይ ባይ። ወዳችኋለሁ።